የሚሳኤሉ ስያሜ ቀጥተኛ ትርጉም የምስራቅ ንፋስ ማለት ነው። ዶንግፌንግ ገናና ከሆኑት ማኦዜዱንግ አፍ የተለቀመም ነው። የቻይናው መሪ የምስራቁ ንፋስ የምዕራቡን ንፋስ ይገታዋል፣ ያሸንፈዋል የሚል ዝነኛ ንግግር አላቸው። ሶሻሊዝም ካፒታሊዝምን ይመክታል እንደማለት። እናም ዶንግፌንግ ሚሳኤል ስሙን ከዚህ አግኝቶታል። 1960ዎቹ ጀምሮ መመረት የጀመረው ዶንግፌንግ ዛሬ ከ5000 እስከ 10000 ኪሎ ሜትሮች እንዲሁም ከዚያ በላይ የሚጓዙ የሚሳኤል ዝርያዎች አሉት። ዶንግፌንግ 61 የተባለው ዘመነኛ ባሊስቲክ ሚሳኤል እንደ ሚሳኤል ትሬት ድረገጽ ምልከታ ከ12000 እስከ 15000 ኪሎ ሜትሮች እንዲጓዝ የተሰራ ነው። የዶንግፌንግ ሚሳኤሎች ቻይና በፓስፊክ ቀጠና አንገቷን ቀና እንድታደርግ ካስቻሏት ወታደራዊ አቅሞች መሃል ቀዳሚው ነው። ሰርጓጅና የጦር መርከቦቿ ሲጨመሩበት ደግሞ የቤጂንግን ልዕልና ቅርጽ ሰጥተውታል። የቻይና ጦር ለሰፈሩ ተገዳዳሪዎች አሳውቆ የሞከረው የባሊስቲክ ሚሳኤል ሙከራም የዚህ አካል ነው። ረጅም ርቀት ተጓዥ ባሊስቲክ ሚሳኤሎቿን በኒውክሌር ኃይል ከሚሰራ ሰርጓጅ የጦር መርከብ ተኮሰች የሚለው ዜና የአካባቢው ሀገራትን አውኳል። አህጉር ዘለል ሚሳኤሏን በእንዲህ ያለ ዝግጅት ተኩሳ ስትሞክር ከ2 ዓመታት በኋላ የመጀመሪያው ነው ይላል የሲቢኤስ ዘገባ። 2024 ላይ ተመሳሳይ ሙከራ ስታደርግም እንዲህ አይነቱ ንጽጽር ተደርጓል። ከ1980 በኋላ ሞከረች ተብሎ። ይህም ብቻ ሳይሆን ቻይና የሚሳኤል ሙከራዋን ያደረገችው ከሩሲያ ጋር የምታካሄደውን ዓመታዊ ወታደራዊ ልምምድ በጀመረችበት ዕለትም ነው። እንደ አጃንስ ፍራንስ ፕሬስ ዘገባ ጆይንት ሲ 2026 የተሰኘው ወታደራዊ ልምምድ ከቻይናዋ ወደብ ኪንግዳኦ የሚደረግ ነው። ይህ ግጥምጥሞሽ በቀላሉ የሚዘለል አይደለም። ቻይና የባሊስቲክ ሚሳኤል ፕሮግራሟን ስትጀምር ፊቷን ያዞረችው ወደ ሶቪየት ኅብረት ነበር። ሞስኮ በጥናትና ምርምር እንዲሁም የጦር ቴክኖሎጂ በማቀበል ለቤጂንግ የዋለችው ውለታ ተነግሮ የሚያልቅ አይደለም። ታዲያ የቻይናን የባሊስቲክ ሚሳኤል ተኩስ የአካባቢው ሀገራት አልወደዱትም። አውስትራሊያ፣ ኒውዚላንድ፣ ጃፓን፣ ራስ ገዟ ታይዋን የሚሳኤሉን ሙከራ እንዴት እንዲህ ይደረጋል ሲሉ ነቅፈዋል። ይሁንና በደቡብ ፓስፊክ ውሃ ላይ የተሞከረውን የሚሳኤል ሙከራ ብዙዎቹ ቀድመው ሰምተውታል። በቻይና ቤጂንግ የጃፓን ኤምባሲ ሙከራው እንደሚደረግ ከሰዓታት በፊት ተነግሮታል። ሐሳባችሁን አሁንም ቢሆን ቀይሩ ብሎ ምክር እንደለገሰም አሳውቋል ኤምባሲው። ቻይና ሙከራዋን ያደረገችው የኒውክሌር መሳሪያዎች ሊሞከሩበት በማይገባ የውሃ ክልል ላይ ነው። ይህም በአንዳንድ ሀገራት ዘንድ ቅሬታ አስነስቷል። እርግጥ ነው ባሊስቲክ ሚሳኤሉ ኒውክሌር የመሸከም ብቃት ቢኖረውም ኒውክሌሩን ግን በውስጡ አልያዘም። የአካባቢው ሀገራትም ይህንን የቻይና ወታደራዊ እንቅስቃሴ ታሳቢ የሚያደርግ ርብርብ ላይ ናቸው። አውስትራሊያና ፊጂ ደሴቶች እዚህ አውድ ውስጥ የሚገባ ወታደራዊ ትብብር ተፈራርመዋል። ቻይና ግን የተደረገውን ሙከራና የማደርገውን ራሴን የማስከበር እንቅስቃሴ ከቅጥ በላይ ለጥጣችሁ አትተርጉሙት፣ መደበኛ ነገር ነው ትላለች። ታይዋንም የቻይና ድርጊት መኮንኗን ሮይተርስ ዘግቧል። እነዚህ ሀገራት እርስ በርስም ከአሜሪካም ጋር እየሆኑ የሚያከናውኗቸው የጦር ልምምዶች ቻይናን እንደሚያስቆጣት ሁሉ የመቆጣቱ ተራ የእነርሱ ሆኗል። ከጊዜ ወደ ጊዜ ወታደራዊ አቅሟን ላቅ እያደረገች የመጣችው ቻይና በተለይ ውሃዎቿን የመጠበቅ የገዘፈ ሥራ እየሰራች ትገኛለች። 6 ባሊስቲክ ሚሳኤሎቿን የሚያስወነጭፉ ሰርጓጅ መርከቦች አሏት። 59 በኒውክሌር ኃይል የሚሰሩ ተጨማሪ ሰርጓጆችንም ታጥቃለች። የኒውክሌር ፈንጂዎቿም ቁጥር እየገሰገሰ ነው። 2024 ላይ 600 የኒውክሌር ጦር መሳሪያዎች አሏት ሲል የመሰከረው የቻይና ጦር ሳይሆን የአሜሪካው ፔንታገን ነው። ከ4 ዓመታት በኋላ ደግሞ 2030 ላይ 1000 ቢገቡ እንዳይገርማችሁ ሲልም የአሜሪካው መስሪያ ቤት ጨምሮበታል። ይሁንና ቻይና ሁልጊዜም ትላለች ኒውክሌር ቦምብን በመጠቀም የመጀመሪያዋ ሀገር አልሆንም። ይህንን ፖሊሲዋን በየጊዜው ጣልቃ እያስገባች ሳትናገር ውላ አታድርም። ቻይና በኒውክሌር ኃይሏ ላይ ብቻ ሳይሆን
በባሊስቲክና መደበኛ ሚሳኤል ክምችቷ ላይም ሰርታበታለች። ኤዥያ ታይምስ እንደሚለው የቻይና የሚሳኤል ክምችት ከ3500 ያለፈ ነው። ከዚህ ውስጥ የአህጉር ዘለል ሚሳኤሎች ቁጥር ከ400 እንደሚበዛ ይጠቀሳል። በአጭር ርቀት ምድብ ውስጥ የሚገኙት የቻይና ሚሳኤሎች ከ150 እስከ 1000 ኪሎ ሜትሮች ድረስ መፈትለክ ይችላሉ። መካከለኛዎቹ ከ1000 እስከ 5500 ኪሎ ሜትር ሲጓዙ፣ ባለረጅም ርቀቶቹ አህጉር ዘለሎች ደግሞ ከ10000 ኪሎ ሜትር በላይ ማካለል ይቻላቸዋል። ከዶንግፌንግ በተጨማሪ ከሰርጓጅ መርከቦች የሚላኩት GL3 ሚሳኤሎችም የቻይና መተማመኛዎች ናቸው። ቻይና ልዩ ልዩ የጦር መርከቦቿንም በስፋት በእጇ እያስገባች ነው። ከ370 እስከ 400 ይደርሳሉ ተብለው የሚነገርላቸው የጦር መርከቦቿ በብዛታቸው ከመላው ዓለም ልቃ እንድትታይ አስችለዋታል። እነዚህን መሳሪያዎች አቀናጅታ ጥቃት ብትፈጽም ደግሞ ከደቡብ ኮሪያ እስከ ፊሊፒንስ፣ ከታይዋን እስከ ጃፓን መምታት ትችላለች። አህጉር ዘለል የዶንግፌንግ ሚሳኤሎቿን ከተጠቀመች ደግሞ ወደ አውሮፓም ወደ አሜሪካም ብትተኩስ የምትመታው ነገር አታጣም። ለዚህ ነው ቻይና ሚሳኤል ሞከረች ሲባል በፓሲፊክ ቀጠና ቁጣ የሚቀሰቀሰው። ለዚህ ነው ከአውስትራሊያ እስከ ፊጂ ወታደራዊ ጥምረት የሚመሰረተው። ማኦዜዱንግ የተናገሩትም ይህንን አስቀድመው አይተው ይመስላል። የምስራቁ ንፋስ በእርግጥም ኃይለኛ ነው። እንደ እርሳቸው ትንበያ ለጊዜው ባያሸንፍ እንኳን መመከት አያቅተውም።